አይ እንደዛ አደረግን ማለት ሊዱን አጣናት ማለት ነው። ምን ማለት ነው? አይ ካልሽ ግን በጉልበት አደርገዋለሁ ኬኳ። እሺ ውጣልኝ ልቀይር። አልወጣም። እዚሁ ዞርልሻለሁ። ውጣልኝ ነው አለ። ስሚኛለሽ? አርፈሽ ተቀመጪ እሺ። እቺ ተረገምሽዋላ። ኤላ ግን በጣም ተናዶብናል። እኔ እሱ ተናደደ አልተናደደ ምን ይመለከተኛል? ይሄኔ ላዳይ ሰታታለች። እሺ ምንድነው የምናደርገው? ጦጣ ኦ ማይ ጋድ ምንድነው? አንተ ምን እያደረክ ነው? ዳይመንድ ዞር በልኝ። እኔ ላይ ብልጥ ለመሆን እየሞከርሽ ነው አንቺ ጦጣ። ልቀቀኝ ዳይመንድ። ልቀቅሽ። አንተ ምን እያደረክ ነው? ልቀቀኝ። ነው ላልበላም ልቀቀኝ። ዞር በልኝ ልቀቀኝ። ዴቭ ምግብ መብላት አለብህ አለበለዚያ ሰላም የጽናት ቤተሰቦች እንዴት ናችሁ? እንግዲህ ባለፈው ቪዲዮ ላይ እንዳልኳችሁ እያንዳንዱን ያልኳችሁን በሙሉ አይታችሁታል። በተለቀቀው ቪዲዮ ላይ እንግዲህ በእነሱ በተለቀቀው ቪዲዮ ላይ እኔ ያልኳችሁ በሙሉ እዛ ላይ አለ ማለት ነው። ማለቴ አስቀድሜ የነገርኳችሁን በሙሉ እነሱ ሰርተውታል ማለት ነው። እንግዲህ ባለፈው እንዳልኳችሁ ምንድነው ጫካ ውስጥ የተገኘው የሌላ ነው የሊዲያ አይደለም። ሊዲያ ደህና ናት፣ ደህና ቦታ ነው ያስቀመጣት። ስለዚህ ሊዲያ ትመለሳለች ብያችሁ ነበረ። እንግዲህ ሊዲያ ትመለሳለች አሁንም ማለት ነው። ምንም አያደርጋትም። ዳይመንድና ኪንጎ ያስመልጧታል። እነሱ እንድታመልጥ ይረዷታል ማለት ነው። እንግዲህ ለነ ባርኮትም ይደውሉላቸዋል። ግን በእነሱ ሲደወልላቸው ሮጠው ሄደው ይመጣሉ። ሊዲያም በሰላም ወደ ቤቷ ትመለሳለች። ነገር ግን ዴቭና የአገታት ልጅ በጣም ይጣላሉ ማለት ነው። ይተናነቃሉ፣ ይቧገሳሉ። ሁሉን ነገር በቃ የማይደራረጉት ነገር የለም። እርስ በርሳቸው ቤት ውስጥ ያሉት የደበቁትን ሚስጥር እርስ በርሳቸው ያወጣሉ ማለት ነው። አንቺ ደብቀሽ ነበር፣ አንተ ደብቀህ ነበር፣ አንተ እንደዚህ ያለ አርገሽ ነበረ፣ አንቺም ተባባሪ ነሽ፣ አንተም ተባባሪ ነህ የሚል ሚስጥራቸው እንዳለ ይወጣል ማለት ነው። እንግዲህ ሊዲያ ከሚዲያ ከጠፋች ወይንም ደግሞ ከድራማው ከወጣች አንዳንዶቻችሁ እኛ አናይም እያላችሁ ነበረ። እሷ በፍጹም ከድራማው ልትወጣም አትችልም፣ አትወጣምም። የድራማውም ድምቀት ናት እና ሁላችንም ታዝናናናለች። እናም ደግሞ እዛ ያሉትንም እየጨፈረች እየዘፈነች ስለምታዝናናቸው ለኛም ደግሞ ስለምታዝናናን እኛም የነሱን ድራማ ከፍተን ስለምናይላቸው ለዛ በፍጹም ልትወጣ አትችልም ሊዲያ ማለት ነው። እንግዲህ ዴቭ በጣም አልቅሶ ነበረ። ምንም በቃ በነገራችን ዴቭ ቁርጠኝነት የለውም ማለቴ ወይ እህቱን ጠንከር ብሎ አልፈለጋትም፣ ወይንም ደግሞ እህቴ ናት እንደ በጫካ ውስጥ የተጣለችው ሄጄ ማጣራት አለብኝ ብሎ የፈራው ነው አልሄደም። ነገር ግን ያው ባርኮት ይመጣል ብያችሁ ነበረ፣ መጥቷል። እሱም ባርኮትም ሄዶ እንግዲህ እዛ ያችን ጫካ ውስጥ የተጣለችዋን ልጅ ሄደው አይተው በደስታ ተመልሰው ለዴፍ ነግረውት እንደገና እኔ በቃ እንትን አለኝ ማለት ተስፋ አለኝ ማለት ነው። ሊዱ አለች ማለት ነው። በነገራችን ዴፍ ለአባቴ ምን ልለው ነው ለእናቴ ምን ልላለው ሲል በጣም ነው ያዘንኩት። ማለት ያው ድራማ ነው፣ ግን እንደ በቃ እንደ ትክክለኛ ህይወት ሲያስቡት በጣም ያሳዝናል ማለት ነው። ቢሆንም መጠንከር ነበረበት፣ ሁሉንም ማድረግ ነበረበት፣ ሰዎችን መጠየቅ ነበረበት።
በቃ በየመንገዱ መፈለግ ነበረበት፣ ማስታወቂያ መለጠፍ ነበረበት፣ ቤት ውስጥ ያሉትን እያንዳንዳቸውን መጠርጠር ነበረበት፣ በሚሄዱበት መከተል ነበረበት። ነገር ግን ምንም አላደረገም። በቃ ያው ያለ አይደለም አዴ 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 ወይ አዴ አታፈቅረው እሱ ብቻ አዴ 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 ትቀመጥ አዴ ትተኛ አብሬ ልተኛ አዴ እቅፍ ውስጥ ልግባ ነው በቃ የሱ ዴቭ ማለት ነው። አዴ አዴ እያለ እህቱንም በደንብ አልፈለጋትም ማለት ነው። ነገር ግን አሁን ዳይመንድ እና ኪንጎ ያገኟታል እርግጠኛ ነኝ። ማለት አንዳንዶቻችሁ አንቺ የድራማው አባል ነሽ ወይ እያላችሁ ነው። እኔ የድራማው አባል አይደለሁም። ነገር ግን ድራማው አባል ውስጥ የሚሰራ ሰው አለ። እሱ ስለሚነግረኝ ነው እኔ ለእናንተ መጥቼ የምነግራችሁ ማለት ነው። እና እኔ የድራማው በፍጹም አባል አይደለሁም። ነገር ግን ውስጡ የሚሰራ አለ። እሱ ማታ ሲመጣ ምን ሰራችሁ፣ እንዴት ነበረ፣ ምን ቀረጻችሁ፣ ምን አነሳችሁ፣ ምን ደለታችሁ፣ ምን አስኬዳችሁ፣ ድራማው ላይ ምን አስወጣችሁ የሚለውን ጥያቄ ማታ ስለምጠይቀው አንዳንዱን ይመልስልኛል፣ ሙሉ ለሙሉ ግን አይነግረኝም ማለት ነው። ግን የተወሰነ ይነግረኛል ማለት ነው። እና ለዛ ነው ሊሊና ኤላ እንግዲህ አለማቸውን እየቀጩ ነው። ያችም ሄዳለች፣ ይችም ደግሞ እያስመሰለች ባርኮ ስለመጣ ቤት ውስጥ ተቀምጣለች ማለት ነው። እሷ የመጣችበት አላማ ሌላ ነው። ይነግራችኋለሁ። ባለፈው ቪዲዮ ላይ እንደነገርኳችሁ ቤዛ የመጣችበት አላማ ቤት በእሷ ስም ለማድረግ እና ባርኮትን ለማታለል ነው። ነገር ግን ፍቅርን ጥሎባታል። እንግዲህ ከፍቅር ካመለጠኝ ምናልባት ባርኮት ለእሷ ሊሰጣት ይችላል። በፍጹም ግን ቤቱ ስሙ በእናቱ ነው። ቢሆንም ግን እኔ የኔን ስም ጨምር ብላ ምናልባት ልታስጨምረው ልታስፈርመው ትችላለች። ፍቅር እንግዲህ አንተን አታፈቅርህም። እሷ የመጣችው ኤላ ስለመጣ ነው። አንተን ልትጫወትብህ ነው። መልሰሪ መጣሽ፣ ተመልሰሽ ወንድሜን ጥለሽ ሄደሽ አሁን ምን ፈልገሽ መጣሽ እያለቻት ነው ማለት ነው። ቤዛም እንግዲህ እኔ ምንም ፈልጌ አልመጣሁም፣ የመጣሁት ወንድምሽን ስለማፈቅረውና በክብር ቤቱ ስላስቀመጠኝ ነው እንደዚህ የሚያንጨረጭርሽ፣ በቅናት ነው የምትለው እንግዲህ ትንሿ ሰይጣን እያለች ነው ቤዛ። በነገራችን አሁንም የምትወደው ኤላን ነው፣ ባርኮትን አትወድም። ባርኮት ደግሞ ዴቭና አደይ ተኝተው አንድ ላይ ሲያቸው ጊዜ የሚሆነው ጠፋው፣ ወይ አይለቅ ወይ አይዝ የሚሆን በቃ የሚሰራውንና የሚጨብጠውን ያጣው ማለት ነው። እንግዲህ ዴቭ ባርኮት አንዴ ለቤዛ ነው፣ አንዴ ደግሞ ለአደይ ነው። ከቅድሙ እጇን ባለቀቃት ነበርና አሁን እንደዚህ ባልቆጨው። አደይ እንግዲህ ሁለተኛ እሺ እንደማትለው እርግጠኛ ነኝ። ለምን በአንድ ጊዜ እሺ ልለው ወስኛለሁ ብላ እጁን ልትይዘው ነበረ። ነገር ግን ሳይሆን ቀረ። ሁለተኛ እሱ ጠይቆ ወደኋላ አሸገሸገ ማለት ነው ባርኮት። እንግዲህ ሊዲያ የኔ ቆንጆ ሊዲዬ አሁን ወደ ቤቷ ትመለሳለች፣ እንደ በፊቱ እንደነበረው ትሆናለች። አሁን ግን ናኦል እያንገለታታት ይገኛል። አንዴ አትበይም ወይ ልብስሽን አትቀይሪም ወይ? አሁን ሙሉ ለሙሉ ፍቅር ታውቃለች ማለት ነው። ፍቅር ካውቃለች፣ ነገር ግን አልተናገረችም። ግን በኋላ ሚስጥሩ ሲወጣ እሷን አያርገኝ ብሏል። እንግዲህ ዴቭ እንግዲህ መጥቶ ናኦል መጥቶ ምንድነው ልብሷን ጥሩ ልብስ ፈልጊና አንቺ፣ ነገ አረቡ ይመጣል፣ ለአረቡ ልሸጣት ነው እና አንድ ቀን ብቻ ነው አብረው የምታድረው። ከዛ ወደ አረቡ ስለሚሄድ እሷ ወደ ቤት በሰላም ትመለሳለች። ነገር ግን ይሄንን በሚስጥር ትይዘዋለች። ወዲያውም ደግሞ የኛ ተባባሪ ትሆናለች። አደይን ወይም ደግሞ ሊሊን ቀጥሎ ትሄዳለች ነው ያለው። እንግዲህ ምናልባት ሊሆንለትም ይችላል ላይሆንለትም ይችላል፣ ግን ይሆናል ብዬ አላስብም። ማለት ዳይመንድና ኪንጎ ሚስጥሩን ስለሚያወጡበት እነኝህን ላይ ሊያደርሱበት አይችሉም። እነሱ ደግሞ በፍጹም አይጠጉትም ማለት ነው። ገና ሲጠጋቸው ሊሊና አደይ በጥፊ ነው የሚያቀምሱት።
በጭራሽ አዴማ በጭራሽ አትጠጋውም። በፍጹም አታስቀርበውም፣ ወደሱ አታስቀርበውም። ያችንም ኬኳ ያችንም ማሪ ያችንም ኬኳ እንዴት አባቷ ነው የምታምረው! እንዴት አባትሽ ነው የምታምረው! አንቺን የመሰለ ቆንጆ አይቼ እንዴት ከስርሽ እሄዳለሁ፣ ከስርሽ እንዴት እጠፋለሁ እያለ እንግዲህ ማታለል ጀምረዋል። ነገር ግን እነሱ አሁንም ሊጠጉት አልቻሉም። ያው ሊዲያ የዋህነት ስላጠቃት ቶሎ ብላ ስላመነችለት እሷን ነው የወሰደው ማለት ነው። እንግዲህ በጣም የሚገርም ነው። ምርጥ ዛሬ ደግሞ በጣም ቆንጆ ድራማን ያየ ነው። በጣም በቃ ደስ ይላል። ትንሽ ሊዲያ ስለጠፋ ተጨንቀው ነበረ እና ደግሞ አልፏል፣ ህይወቱ አልፏል ተብሎ ትንሽ ሀዘን ላይ ገብተው ነበረ። ነገር ግን አሁን ጭምጭምታው አለች ተብሎ ስለተሰማ በጣም ደስ ይል ነበረ ድባቡ ማለት ነው። የድራማው ድባብ በጣም ደስ ይል ነበር።